በዓለማችን ላይ ካሉ እንደውም እንደ ቆሮንቶስ ሰው ከተባለ አንድ ሰው የረከሰ ነው ህይወቱ፣ የጠፋ ነው ህይወቱ። እዛ ከተማ ላይ በሚገርማችሁ ሁኔታ ወደ 2000 ጣዖቶች ባሉበት ከተማ ልብ አድርጉ፣ ጥበብ እንደ አምላክ በሚመለክበት፣ እርኩሰት በነፃ በሚደረግበት ከተማ ላይ የእግዚአብሔር ጸጋ ሃሌሉያ እንደዚህ ብሏል። የእግዚአብሔር ድምፅ ጳውሎስ እዛ ከተማ ሂድልኝ የኔ የሆነ ትውልድ አለኝ አለ እግዚአብሔር። 27 ዓመት እግራቸው ተቆርጦ ያልወጡ ሰዎች አውቃለሁ። እስር ቤት ውስጥ ኢየሱስን ተቀበሉ እዛው የሞቱ በእግራቸው እዛው በስብሶ አሁን የምንቀልድበት ወንጌል የምንተቻችበት ወንጌል ስንቱ ደህንነት አልተማሩም። እነዚህ ሰዎች እስር ቤት ውስጥ ያሉ ደህንነት አልተማሩም። ድንገት ኢየሱስ በራላቸው፣ ኢየሱስ ያድናላሉ በአደባባይ ሳያውቁት የሚያስከፍለውን ዋጋ ረስተው በፍቅር በእግዚአብሔር ቃል እሳት ተነክተው ማለት ነው። ከዛ ፖሊስ ይዟቸው እስር ቤት ከተታችሁ 27 years ጋይስ የተጠራችሁበትን አስቡ። ማን እንደነበራችሁ አስቡ። ማን እንደሆናችሁ አስቡ። ባለጠጋ የተደረጋችሁ ስለዳናችሁ ነው። አሜን አሜን ነው ጋይስ። ባለጠጋ ተደርጋችኋል። you are rich because of the cross። መዳናችሁ ምትገርሙ ናችሁ። how because of cross። እና ደስ ይለኛል። ጌታ ይመስገን። አንድም የጸጋ ስጦታ አይጎልባችሁ። አባት ሆይ በኢየሱስ ስም ቃልህን ባርክልን፣ አስተምረን ጌታ ሆይ። የፊት ብርሃን በኢየሱስ ስም በላያችን ይብራ ጌታ ሆይ። አባት ሆይ በእውነት እናመሰግንሃለን የቃል ረሃብተኛ ስላደረከን። ክብር ሁሉ ላንተ ይሁን። መንፈስ ነፍስ ስጋችን ሁሉ በክርስቶስ ኢየሱስ ስም ለጸጋህ የተማረከ ይሁን። In Jesus name amen amen። ክብሩ ለኢየሱስ ይሁን። ሃሌሉያ ጌታ ይመስገን። ትዝ ይላችኋል ከዚህ በፊት እግዚአብሔር ሲያዝንባችሁ ድምፁን ነው የሚከለክለው። ይህን ነገር ነግሬያችሁ ነበረ። እግዚአብሔር ሲራራላችሁ ድምፁን ነው የሚልከው። ጌታ የቃሉን ደጅ ከከፈተላችሁ ራርቶላችኋል ማለት ነው። ምክንያቱም ኢየሱስ ኦንሊ ነገር ያለው ቃሌ ሕይወትም መንፈስም ነው ብሎ በዮሐንስ 6 ላይ የተናገረው ቃሉን ነው። so the word of God has a spirit and life ማለት ነው። አገኛችሁ? ሰው እንድትኖሩ እግዚአብሔር ከፈለገ እንድትቀጥሉ ከፈለገ የመጀመሪያ የሚያደርገው ነገር የቃሉ ደጆች ይከፍትላችኋል ማለት ነው። የእግዚአብሔር ቃል ይስሙኝ፣ የእግዚአብሔር ቃል መገለጥ የእግዚአብሔር ርህራሄ ነው። ሲራራላችሁ ቃል ያበራላችኋል። ሲራራላችሁ ልባችሁ መቃጠል ይጀምራል በእግዚአብሔር ቃል። ምክንያቱም ኦንሊ ነገር ይውላችሁ ያንዲና የመጨረሻ ነገር የእግዚአብሔርን ሕይወት ያዘለው ቃሉ ብቻ ነው። ጌታ ይመስገን። ሰው መድረቅ የሚጀምረው ጋይስ ኃጢአት መስራት ሲጀምር አይደለም፣ ከእግዚአብሔር ቃል መጉደል ሲጀምር። ለቃሉ ረሃብ ሲጠፋባችሁ ወደ ሞት በእርግጥም እየተጠጋችሁ ነው ማለት ነው። ለምን? ሕይወት የሚሰጣችሁ ቃሉ ብቻ ስለሆነ። አንድ ጊዜ ትዝ ይላችኋል ሳኦል ፍልስጤም ከበበው። ሲከበው ድል ያለው በእግዚአብሔር ድምፅና በእግዚአብሔር ምሪቱ ስለሆነ ያልገባው ነገር እግዚአብሔር ፊቱን አዝሮበታል፣ ባለመታዘዝ ማለት ነው። ስለዚህ ሄደ ይላል መጽሐፉ ሲናገር ጠንቋይ ጋር ሄዶ አይደለ ሙታን ሳቢ ጋር ሄዶ እንትን አለ፣ ሳሙኤልን አስነሳው ከሞተበት ማለት ነው። ምክንያቱም በዚያን ጊዜ ቃልና ራእይ የሚገኝበት ነብይ ስለነበረ ሄዶ በመቅደስ ውስጥ በሚያሳዝን ሁኔታ እግዚአብሔርን ለማናገር ቢሞክር እግዚአብሔር ዝም አለው። እግዚአብሔር ዝም ሲለው ድሉ ያለው በእግዚአብሔር ድምፅ ስለሆነ
ስሙኝ በደንብ አድርጋችሁ። ድሉ ያለው በእግዚአብሔር ድምፁ ስለሆነ ሳሙኤልን ሊያስነሳው ሄደ ማለት he knows መጋጠም እንደማይችል ያውቃል። ድል ያለው ለእስራኤል በውጊያ ስልታቸው አይደለም በሚመራቸው አምላክ እንጂ በንጉሳቸው እንጂ። ክብር ሁሉ ለኢየሱስ ይሆን። ሃሌሉያ ሃሌሉያ። እኛ የህይወት ድላችን ያለው በደንብ አድርጋችሁ ስሙኝ። የህይወት ድላችን ያለው የመጨረሻ ክሌቨር መሆናችን አይደለም፣ የአምላክ መንፈስ ውስጣችን መኖሩ ነው። ሃሌሉያ። የእግዚአብሔር መቅደስ ስለሆነን ነው። ስለዚህ ሳኦል ሄዶ ሳሙኤልን ሲያስነሳው ይገርማችኋል። ለምን አስነሳኸኝ አለው። ሲጀመር ሳሙኤል አይደለም። ሰው ከእግዚአብሔር ዓለም ሲወጣ ድምፁ ይምጣ እንጂ ከማን እንደመጣ ማስተዋል አይፈልግም። ልርገመው። አዳን ይዛቸዋል። የትንቢት ልኩ የሚለካው በመፈጸሙ ነው ይላሉ ሰዎች። በመፈጸሙ አይደለም። እኛ የምንፈልገው ትንቢት ተናግሮ አንድ ሰው ስለተከናወነለት አንሰማውም። ምንጩን እንፈልገዋለን። የፕሮፌሲውን ዓለም ምንጭ እንፈልጋለን። ከሙታን ጠሪ ጋር ሄዶ አስነስቶ የእግዚአብሔርን ፈቃድ ይጠይቃል። የሄደው እኮ ሙታን ሳቢ ጋር ነው። የሚፈልገው የእግዚአብሔርን ፈቃድ ነው። እግዚአብሔር በክርስቶስ ኢየሱስ ስም ነፃ ያውጣችሁ። ድምፁን ሳይሆን የድምፁ ምንጭ የሆነውን ክርስቶስን ለመፈለግ። ሃሌሉያ ሃሌሉያ ሃሌሉያ። አስነሳውና ምን ለምን አስነሳኝ አለው። ከተሸወርክ በደንብ ትሸወዳለህ ማለት ነው። ከእግዚአብሔር ስትወጣ አይ እግዚአብሔር በኦሪምም ሆነ በቱሚም ሊናገረኝ አልቻለም አለው። በጣም ልቤን የሚነካ ነገር ተናገረው። እግዚአብሔር ያረዳህን ታዲያ እኔ እንዴት ረዳሃለሁ አለው። እንኳንና እውነተኛ ነቢይ ሐሰተኛም የእግዚአብሔር ምሕረት ካልመጣልህ በቀር አይገርምም። እግዚአብሔር ያረዳህን እንዴት ረዳሃለሁ አለው። እግዚአብሔር ፊት ሲያዞርብህ ፍቃዱን ነው የሚከለክለው፣ ድምፁን ይከለክላል። ከዛ በኋላ እሱን ሳይሆን የምትፈልገው ድል ነው የምትፈልገው በህይወት ዘመን። በጣም ያሳዝናል። ምንድነው አሊ ያልከን ብትሉ በዚህ ዘመን ስሙኝ በደንብ አድርጋችሁ ለሶሻል ሚዲያ ፍላጎታችሁ ሃይ ሆኖ ለእግዚአብሔር ቃል ፍላጎታችሁ ካነሰ እመኑኝ ሻራካራ መንገድ ላይ ያላችሁት ልትሞቱ ተቃርባችኋል ማለት ነው። ከምንም ነገር በላይ የእግዚአብሔር ቃል ካላስፈነደቃችሁ፣ የእግዚአብሔር ድምፅ ካላስፈነደቃችሁ መንገዳችሁ ሻካራ ነው ማለት ነው። እግዚአብሔር እየራራላችሁ ጤነኛ መንፈሳዊ እድገት ላይ እንደሆናችሁ የምታስተውሉት መንገዳችሁ በእግዚአብሔር ረሃብ፣ በጸሎት ረሃብ፣ በእግዚአብሔር ቃል እየታጀበ ከሄደ ጤንነታችሁ የተረጋገጠ ነው። እመኑኝ የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን እየጨመረ ይሄዳል ይላል መጽሐፉ። ህይወታችሁ እያበራ እንዲሄድ የእግዚአብሔር ረሃብ ያስፈልጋችኋል። ክብር ሁሉ ለኢየሱስ ይሆን። ሃሌሉያ ሃሌሉያ። ባለፈው ጊዜ ቆሮንቶስን ጀምረናል። ምዕራፍ 1 ላይ አይደለ? በጣም እግዚአብሔር የቃሉን ብርሃን እያበራልን ያለው። ዛሬም ደግሞ የእውነት አም ሱፐር ኤክሳይትድ ፎር ቱዴይ በጣም ማለት ነው። ክብር ሁሉ ለኢየሱስ ይሁን። ባለፈው ትዝ ይላችኋል መጽሐፉን ስንጀምረው የጸጋው ብርታት በሚል ነው የጀመርነው። የቆሮንቶስ መጽሐፍ ለኛ ኔጌቲቭ የሆነውን ሳይድ የምናይበት መጽሐፍ አይደለም። የእግዚአብሔርን የጸጋውን ባለጠግነት ያየንበት መጽሐፍ ነው። ምዕራፍ 1 ላይ ስፔሻሊ when we see the background ምንድን ያለው ጌታ እንደዚህ ነው ያለው። በዛች ከተማ የኔ የሆኑ ጥቂት ሰዎች አሉኝ። ጳውሎስ ሂድና ስበክ ያለበት ከተማ የሃይማኖት ዓለም አይደለም፣ የኔ የሆነ ትውልድ አለ። ክብር ሁሉ ለኢየሱስ ይሁን። አምላካችን ሳይጀምር የሚጨርስ አምላክ ነው። come on guys፣ ሳይጀምር ሃሌሉያ። ስለዚህ ጳውሎስ አንደኛ ቆሮንቶስን ሲጽፍ በእርግጥም እንደ አባት
በአንደኛ ቆሮንቶስ ምዕራፍ 4 ላይ እንደወለዳቸው ይናገራል ጳውሎስና መንፈሳዊ አባታቸው ነው። ተስፋ ያልቆረጠበት የጀመረው ሰምቶ ስለነበረ ሰምቶ ነው የጀመረው። ስለነሱ በባህሪያቸው መለዋወጥ የእግዚአብሔር ፍቃድ ይቀየራል ብሎ አያምንም። የእግዚአብሔር ጸጋ የበረታ ነው። እስቲ አንዴ አሜን። የበረታ ነው። ያዳናቸው ጸጋ ይመልሳቸዋል። እሱ ነው የምንቀጥለው የምናየው። ይመልሳቸዋል። ከማን ባለፈው እንደውም ለመናገር እንደሞከርኩት ጳውሎስ የጨጓራ በሽታ ያላየው ቸርቹ የሱ እንዳልሆነ ገብቶት ነው የጀመረው ብያቸዋል አይደል? ኢዝና እንትን ብለድ ፕሬሸር አልያዘውም ጳውሎስ በዛ በቆሮንቶስ ቤተክርስቲያን አገልግዬ አስተምሬ አንደኛ ሐዋርያው ምናምን አላለም። የሱ አይደለም። ስለዚህ ምን ብለናል ባለፈው ሳምንት? ሲቆሙ የእግዚአብሔር፣ ሲወድቁ ደግሞ የጳውሎስ ሊሆን አይችልም ብለናል። አንዳንዴ ሰዎች ሲወድቁ የእናንተ ባሪያ፣ ሲነሱ ደግሞ የእግዚአብሔር አገልጋይ ይሆንብናል። እንረሳዋለን። የሰው ውድቀት ዋጋውን የሚቀንስ ይመስለናል። የሰዎች ኤቲካሊ ፕሮብሌም ውስጥ መግባት የነሱን ቫልዩ አይቀንሰው። እስቲል የእግዚአብሔር ጸጋ ለነሱ ይፈሳል፣ ይቀጥላል። we will see today ዛሬ እናያለን። በአንድ ሰው በአሁኑ ውድቀት ዴስቲኒው ልትለኩት አትችሉም፣ በሞተለት ጌታ እንጂ። እዚህ ቆሮንቶስ በጣም ከመወዳቸው መጽሐፍ አንዱ ምንድነው? በጣም ይወላችሁ አብዛኛው የጳውሎስ እንትኖች ደብዳቤዎች የሚያጠነጥኑት በጣም በትኩረት የሚያሳዩት የእግዚአብሔርን የማዳን ስርዓት ዶክትሪን ኦፍ ዘ ኒው ቴስተመንት በጣም ፎከስ ያደርጋሉ። ቆሮንቶስ ላይ ግን ሲመጣ ስርዓትን ነው የሚያስተካክለው። ፓዝሉ ያልሆነ ቦታ ገብቷል ብሎ እንዴት በክርስትና ውስጥ ወይም ደግሞ የዳኑትን እውነት እንዴት መኖር እንዳለባቸው ያሳየው መጽሐፍ ነው። ገላትያሎች ላይ አዝኖባቸዋል፣ ቆሮንቶስ ላይ ግን አዝኖላቸዋል። ልርገመው። በገላትያን ቤተክርስቲያን አዝኖባቸዋል፣ ቆሮንቶስን ግን አዝኖላቸዋል። ገላትያ መዳንን የቀላቀሉት ከሕግ ጋር፣ ቆሮንቶስ ግን መዳናቸው ላይ ነው የተጫወቱት። በጣም ገላትያ ላይ ሲመለስላቸው ጋይስ ኦንሊ ነገር በሕግ ሊጸድቅ የሚፈልግ ከጸጋው ዙፋን ተቆርጧል ብሎ ቻሌንጅ ያደርጋቸዋል። እናንተ ብሎ በጣም ለቆሮንቶስ ሰዎች ግን ያዝንላቸዋል፣ ሕፃናቶች እያለ። እግዚአብሔር እንደዚህ አይነት ልብ ይስጠን። መስቀሉ ላይ የሚጫወቱትን ስናይ በቁጣ ምንነሳ፣ የመስቀሉ ዋጋ ያልገባቸው ላይ ግን ምናለቅስላቸው አቅፈን አይዞ መነሳት ይሆንልሃል፣ የሚቀጥለው ህይወት ብራይት ይሆናል፣ የእግዚአብሔር ጉልበት ያነሳል፣ ሃሌሉያ፣ የጀመረውን ባንተ ይጨርሳል የምንልበት እግዚአብሔር ጥበብ ይስጠን። ከኔ ጋር ናችሁ አላችኋ? ክብር ለኢየሱስ ይሆን። ስለዚህ ዛሬ በጣም ጳውሎስ በግነት ያለው በጣም ከአንድ ጀምሮ አንድ ሰው ያንብብልኝና ምን አይነት ፖል ሂስ ክሬዚ አይደለ ጋይስ? በጣም ክሬዚ ነው ፖል። በጣም የሚገርም ሰውዬ ነው። እንዴት ጸጋውን እንደሚያምነው ጎበዝ፣ እንዴት የእግዚአብሔርን ጉልበት እንዲያምን። እኔ እዚህ ውስጥ ያላችሁ ወጣቶች እንደው ተለመኑኝ፣ በድንግል ልጅ ተመለመኑኝ። ፎር ደ ፈርስት ነገር ለመነሳት ከፈለጋችሁ በዚህኛው በእግዚአብሔር መንግስት ውስጥ የመዳናችሁ ዋጋ ከገባችሁ ትፈወሳላችሁ። ብዙ ጊዜ የአገልግሎት ዋጋ እንጂ የመዳን ዋጋ አልገባንም። ልድገመው፣ የአገልግሎት ዋጋ ገብቶናል። ምን ያህል ፌመስ እንደሚያደርገን፣ ምን ያህል በምድር ላይ እንደሚያገነን ገብቶናል። መዳናችን ግን እንደ አገልግሎት የገባን አይመስለኝም። በጣም ከይቅርታ ጋር ነው ይህንን ማወር።
ለአገልግሎት ያለን ቫልዩ፣ ፌመስ ለመሆን ያለን ቫልዩ፣ የተቀባ ለመሆን ያለን ቫልዩ፣ በቤተ ክርስቲያን ውስጥ እንደምንጋደለው መጋደል፣ በአጥቢያ ቤተ ክርስቲያን ውስጥ ያሉ መከፋፈሎች አገኛችሁ? ወንድምን የሚገልበት አሁን እንኳን ሰሞኑን አይተናል አይደለም? በጣም በሚዘገንን ይሄ ለአንዱ በጣም አንዳንዶችን አናግራለሁ። አንዱን ለመመከት ሌላውን የሚገል፣ አንዱ ቤተክርስቲያኑን ለመሸፈን ሌላው የሚያጠፋበት ቪዲዮዎች እያየን ያለው በጣም ልብ በሚሰብር ሁኔታ የሰው ልጆች ዋጋ ሳይሆን አገልግሎታቸው የሚከበርበት የሞተላቸውን ሰው አምላክ አይደለም የሚያዩት። በጣም ልብ የሚሰብር ነገር ነው የምታዩት ሚዲያውን፣ በተለይ በብሊቨሮች መካከል ያለው ማለት ስቅጥጥ አይላቸውም ወንድማቸውን እንዳልነበረ ሆኖ ለመናገር። ምክንያቱም የአገልግሎት ዋጋ እንጂ የሰው ልጅ ህይወት የተከፈለለትን ነገር ስለማናስተውል ቀላል ነው በጣም። ሃፒን የማከብረው ሃፒ የተከፈለለትን ዋጋ ሲገባኝ፣ ያለበለዛ ጦርነቱ ሲከናወን አይታችኋል። ሰው ሲሞት 20 ሰው ሞተ፣ 20 ቁጥር ነው የሚመስለን። 20 ሰው ሞተ እንጂ የ20 ሰው የህይወት ቫልዩ አይገባል። እሱ ቢገባን ልባችን 20 ሰው እኮ ነው እያወራን ያለ ሰው፣ በአምላክ አምሳል የተፈጠረ ሰው፣ የዘላለም እሳት የሚጠብቀው ሰው፣ የዘላለም ህይወት የሚጠብቀው ሰው መታሰብ ያለበት ከዘላለም አንጻር ነው ጎበዝ። የሰው ህይወቱ ያለው እዛ ውስጥ ነው። እኛ because we have a value for the local church። በጣም አሳፋሪ ነገር ቤተክርስቲያኔ ነካ፣ አገልጋይ ነካ፣ ፓስተሬ ነካ፣ ፓስተራቸው ተነካካም ብለን የምንገዳደለው ነገር to be honest እዚህ ጋር በብዙ ቅንነት ነው የምናገረው፣ የወንጌል ልቡ አልገባንም። ይህንም በብዙ ድፍረት ነው የምናገረው፣ የወንጌል ልኩ አልገባንም። ናሂን ለማዳን ፖልን መግደል የለብኝም፣ ፖልን ለማዳን ናሂን መግደል የለብኝም። ለሁለቱም የተከፈለው ዋጋ አንድ ስለሆነ ሉከሲ የአንድን አጥቢያ ቤተክርስቲያን የራሱን አገልጋይ ለማዳን ሌላውን ይገላል። ምክንያቱም የሚታየው ከአጥቢያ ቤተክርስቲያን ነው እንጂ ከመስቀል አንጻር ስላይደል። እዝና ፔንፉል ጋይስ ሰው በማህበረሰቡ ስብስብ ሲለካ ከመስቀል ወጥቶ ኢየሱስ አንድም ቤተክርስቲያን ለመትከል አልመጣም፣ የሰው ልጆችን ለማዳን እንጂ። ይኸውላችሁ 15 ዓመት ሚሽነሪ ሰርቻለሁ፣ አገልግያለሁ። ይቅርታ ለዚህ ቃል ሰርቻለሁ ላልኩት አገልግያለሁ። 15 ዓመት ሳገለግል ልብ አድርጋችሁ ስሙኝ። ቤተክርስቲያን መሰብሰቢያ የሌላቸው ሻይ ቤት ውስጥ ነበር የምንሰባሰበው፣ የለንም ቦታ። ምክንያቱም ተሰባስበን ከተገኘን እንታሰር ነበር። ሶማሊያ ውስጥ እንደዛ፣ ሚድልስ ውስጥ እንደዛ ነበር የምናገለግል የነበረው። በጣም ከባድ ነው። ቸርች ብሎ ሲታሰብ ስለ ሶማሌዎች ነው እያወራው ያለሁት። እና ቫልዩ የሚሰጠን እኛ መሰብሰቢያው ቦታ አይደለም፣ የዳነልን ኢየሱስና ወንድሜ ነው የሚበጥልን። አንዳንዴ ባይብል ስተዲ ለማድረግ ምግብ ቤት ነው የምናደርገው፣ ምግብ እየበላን ምሳ ነው ሰው የሚያየን፣ ምሳ እየተገባበዝ ነው። እኛ ግን እያጠናን ያለ ነው የዕብራውያንን መጽሐፍ። ሰው ለእኛ ዋጋ የሚሰጠን የምንበላበት ቦታ አይደለም፣ የምናነበው የእግዚአብሔር ቃል ለሰው ልጆች ቫልዩ ስለሰጠን we don't care about the ታፔላ እዛው አይደለም። አሁን ሰዎች እንደሚሉት ቫልዩአችን እሱ አልነበረም። ቫልዩአችን የዳንበት መዳን ነው። አንዳንዴ እንትን ውስጥ እስር ቤት ውስጥ መጽሐፍ ቅዱስ ስናስገባ ቀዳደነው፣ ልብ አድርጋችሁ ስሙ፣ ቀዳደነው መጽሐፍ ቅዱስን እየቆረጥን ምግብ ውስጥ እናስገባለን። በላስኪስ ውስጥ አስረነው ሩዝ ውስጥ እንከተዋለን እንዳይታይብን፣ በረሃብ እንዳይሞቱ በእግዚአብሔር ቃል ረሃብ። ሰው በሚበላው ምግብ ህይወቱን ኤግዚስት ሊያደርግ ይችላል። ነፍሱ ግን የእግዚአብሔር ቃል ታስፈልገው ነበረ። ስለዚህ ያለን አማራጭ የታሰሩ ቅዱሳንን የእግዚአብሔር ቃል እንዲያነቡ በፔስታል ውስጥ እየተደረገ ይገባላችኋል ጋይስ። the word of God ባለፈው እዚህ ሚዲያ ላይ እንዳሉት የጌታን እራት ለመውሰድ የምናደርግበት መንገድ ከባድ ነበር፣ መሰባሰብ ስለማንችል። ሰው አገልጋዩ ተሰብስበው በስልክ እየጸለዩልን የጌታን እራት እንወስዳለን።
ለጌታ እራት ካለን ክብር የተነሳ ወንጌል ላይ ያለ ነው። ቢቻል ኖሮ ማጥመቅ የሚቻለው ኦንላይን ቢኖር እናጠምቅ ነበር። አማራጭ ስለሌለን እየዳነ ነው ትውልድ ያለው። መስጊድ ውስጥ እየዳነ ነው ያለው። የምንችለውን ሁሉ ተጠቅመን ግባችን ለኢየሱስ ደቀ መዝሙር ማድረግ ነበር። ሰዎች እንዲድኑ ነው የምንፈልገው። የወንጌል ልብ ሲኖራችሁ ለተቀመጣችሁበት አጥቢያ ሳይሆን ለሞተው ጌታ ታማኝ መሆን ትጀምራላችሁ። ወንጌል የሚጀምረው ከሞተላቸው ከዛ ነው የሚጀምረው። ጎበዝ፣ የእውነቴን ነው የምላችሁ። እግራቸው ተቆርጧል፣ እዛው ሕክምና ተከልክለው። Are you with me, guys? This is the gospel we are talking about. ስለዚህ ወንጌል ነው የምናወራው። ልንገዳደልበት የማንችለው መድኃኒት የሆነ ወንጌል። Sorry for this። እኔ በዚህ ዘመን ስላለው ወንጌል በጣም አዝናለሁ። የተከፈለላቸውን ዋጋ ሳይሆን አገልግሎት ቫልዩ፣ ገንዘብ ቫልዩ፣ መድረክ ቫልዩ፣ ቲክታክ ቫልዩ፣ ቪውየር ማግኘት ቫልዩ የተሰጠበት በጣም ያሳዝን ዘመን። በጣም ያሳዝናል። ከሰው ህይወት ይልቅ ኦርቶዶክስ አንደኛ ነው፣ ፕሮቴስታንት አንደኛ ነው ምናምን ይሉናል። እዚህ መጥተው ፖለቲካቸውን ይነዛሉ። የመዳንን ወንጌል ይሰድቡብናል። በእውነት በክርስቶስ ደም ይቀልዳሉ። በኦርቶዶክስ ሽፋን፣ በፕሮቴስታንት ሽፋን። እግዚአብሔር ምህረት ያደርግልን። ይህንን ፖለቲካ እግዚአብሔር ይምታው። አይኖቻችንን እግዚአብሔር ይክፈተው። የተከፈለልን የደሙን ዋጋ እግዚአብሔር ያሳየን። እግዚአብሔር ያሳየን። እምለው ነገር የለም ጌታን እምለው ነገር የለም። ኤርትራዊ በሚል ኢትዮጵያዊ በሚል አማራ ኦሮሞ በሚል የወንጌልን ዋጋውን ልቡ በጣም አሳሳን። ሰው ክቡር ነው ጌታ ጋይስ፣ ሰው ክቡር ነው። ሰው መታሰብ ያለበት ከሞተለት ጌታ አንጻር ነው። ካንታ ቤተክርስቲያን በጣም ነው የሚያሳፍረው። አንድ ፓስተር አንድን ሰው የሚመክተው የሱ ምእመን እስከሆነ ድረስ ነው። እግዚአብሔር ፊት ነው የምላችሁ። አብዛኛው ተመልኩ የቤተክርስቲያናቸው አባል ከሆናችሁ መልአክ ትሆናላችሁ። የነሱ ቤተክርስቲያን አባል ከሆናችሁ ሰው አይደላችሁ። ከዛ አንጻር ያሳዝናል። ሰው የሚለካው በመስቀል ከሞተለት ጌታ ይነሳል። ኢየሱስ ጋር አንድ ጥያቄ ይዘውለት መጡ። ጌታ ሆይ አሉት። አቤት ጌታ ሆይ፣ ከኛ ጋር አይደለም ይሄ ሰውዬ፣ ግን እንደኛ አጋንንትን ያስወጣል። የማይቀዋወመን ሁሉ ከኛ ጋር ነው፣ ተውት አላቸው። ጌታ ሊቭም አለው መምጣት የለበትም ማመን እንጂ፣ ተውት አለ ኢየሱስ። በእውነት ደስ አይልም ጋይስ? ኢየሱስ እኮ ነው ያለው፣ እኔ ጋር ካልመጣ አጋንንት ታስወጣለህ አለ። እንዴት ደፈር ካላለው አገሩ አጥቢያ ቤተ ክርስቲያን መከበር አለበት፣ ግን ከሰው አይበልጥም። አገር አይበልጥም፣ በፍጹም ሰው ይበልጣል። የነሱ አባል ከሆናችሁ ብቻ ነው አንደኛ የምትሆኑት። የእንትና አስተማሪው አባል ከሆናችሁ ፍሬንድ ትሆናላችሁ። ካልሆናችሁ ወንድምም ፍሬንድም ልትሆኑ አትችሉ። እግዚአብሔር ይፈውስ። ኦኬ፣ አንደኛ ቆሮንቶስ ምዕራፍ 1 ላይ ዛሬ ከ4 እስከ 9 ያለውን እናያለን። ጌታ ይመስገን። በጣም ድንቅ የሆነ ነገር ፖል የተናገረው። ፖል እንደው እግዚአብሔር ይባርከው። ሲያሜን ፖል ምን አባቴ ላድርገው። በቃ እግዚአብሔር ባለበት እግዚአብሔር ይባርከው ፖል። አሜን። ጌታ ይመስገን። ኦኬ፣ ና ያንበበለን ፓስተር። ሁለተኛ ቆሮንቶስ አንደኛ ቆሮንቶስ ስላልነበርክ እኮ ነው። ጦዘ መጣ አይደል? እግዚአብሔር ይባርክ። ከቁጥር 1 ጀምሮ ነው። እሺ፣ በኢየሱስ ስም አነባዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ፣ ወንድሙም ሶስቶኒዮስ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት
የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና፣ እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። በቀኝ ላይ ነው። ሃሌሉያ! ድንቅ ነው። ጌታ ይመስገን። ከ4 ጀምሮ ጳውሎስ እንግዲህ በቀደም ዕለት እንደተናገርነው የመጀመሪያው ነገር ራሱ ማን እንደሆነ ነው የተናገረው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራው ብሎ አንድ ሰው ሜንሽን አድርጓል። ሶስቶኒዮስ የሚባል ሰው ማለት ነው አይደለ? ጳውሎስ እየጻፈላቸው ያለ ሰዎች የማያውቃቸው ሰዎች አይደለም። ራሱ ነው ፕላንት ያደረገው። ዓመት ከ6 ወር ቆይቶ በሐዋርያት ሥራ ምዕራፍ 18 ላይ ታገኛላችሁ። ጳውሎስ ቸርቹን ፕላንት አድርጓል። አነጋገሩ ግን ልክ የማያውቃቸው ሰዎች የሚጽፍ ነው አይደለም የሚመስለው። እኔ ማለት ጳውሎስ ነኝ በእግዚአብሔር ፍቃድ የተጠራው ብሎ ሲናገር ስለማያውቃቸው አይደለም። በዛ ውስጥ አንድ ድንቅ ሜሴጅ እያስተላለፈ ያለው ምንድነው ብለናል? አንድ ሰዎች ተቃውመውታል ጳውሎስን። ምንም እንኳን ቸርቿን በእግዚአብሔር ፍቃድ እዛ ቢጀምራት እንኳን ለተቃዋሚዎቹ የሰጠው መልስ ብያቸዋለሁ ባለፈው። እንዲህ ተአምር በእጄ ተሰርቷል ብሎ አይደለም የጀመረው። የአስተምሮቱን ምጥቀት አላነሳም ጳውሎስ። የንግግሩን ክህሎት አላነሳም ጳውሎስ። ያነሳው ጥሪውን ነው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ነኝ። ምስክሩ ደግሞ በእናንተ መካከል የነበረ ሶስቶኒዮስ የሚባል የምኩራብ አለቃ ነው። የታወቀ ሰው ነው። ስለ ወንጌል ዋጋ የከፈለ ሰው ነው። ሚንሽን ያደርገዋል። እግዚአብሔር በሰማይ አለ። ከእንደገና በእነሱ መካከል የከረመ አንድ ሰው አለ። እኔ ዝም ብዬ ወፍ ዘራሽ አይደለሁም። አሁን የምሰጣችሁ ሜሴጅ በእግዚአብሔር የተጠራው ሐዋርያ ስለሆንኩኝ። ሐዋርያ ምንድን ነው ብለናል ባለፈው? የተላከ መልእክተኛ ማለት ነው። አፖስትል ሜሴንጀር ማለት ነው። ኦኬ ነኝ ብሎ ይላቸዋል። በእግዚአብሔር ፍቃድ የማን ሐዋርያ? የኢየሱስ ሐዋርያ ያለው ኢየሱስ የጀመረውን የምፈጽም በሱ የተላኩኝ። ምክንያቱም ብሉፕሪንቱን አብ ለማሰጥቶታል ለልጁ። ቤተ ክርስቲያን ያለችው አንደር ደ ክራይስት ፊት ነው። አሜን በሉ አንድ። አሜን 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 አሜን። የቤተ ክርስቲያንን ፒክቸር ያለው ማን ነው? ለጌታችን ለኢየሱስ ሰጥቶታል። ለዚህ ነው ጌታዬ ጌታዬ ጠላቶችን የእግርህ መርገጫ እስካደርግልህ ድረስ በቀኝ ቁጭ በላለው። ቤተ ክርስቲያን የእሱ እግር ናት። ሐዋርያት ሥራ ምዕራፍ 9 ላይ ምን ብለናል? ስለምን ታሳድደኛለህ አለው አይደለ? አልነጠለውም ራሱ። ቸርች ኢዝ ቢሎንግ ቱ ክራይስት። ስለዚህ የኢየሱስ ክርስቶስ ሐዋርያ ሆኗል ማለት ነው ፖል። በሱ ውስጥ ያለውን ነገር ለማስፈጸም በኢየሱስ ውስጥ ያለውን ፒክቸር በኩሩን ያንን መልክ ያንን ውበት ለማምጣት የሱ አገልጋይ መልእክተኛ ሆኗል ጳውሎስ። ኦኬ ሌትስ ጎ ናው። ከዛ በኋላ ምንድነው የሚላቸው? በእግዚአብሔር ለእግዚአብሔር ቤተክርስቲያን ይላል በቆሮንቶስ ለተቀደሱትና የቤተክርስቲያኗ ደግሞ የማን ይላል? ለእግዚአብሔር ቤተክርስቲያን። እሱ በእግዚአብሔር የተመረጠ የሚናገረው ደግሞ ለእግዚአብሔር ቤተክርስቲያን። እኩል ነን እያለን ያለው
የተጠራው እሱ በማን ነው? በእግዚአብሔር። እነሱ የማን ናቸው? የእግዚአብሔር። እኩል ነን። ህዝቡም ፖልም እኩል ነው። ፖል እያገነነ ያለው የእግዚአብሔርን ነው። ይህ በመንፈሳችሁ ውስጥ በነፍሳችሁ ውስጥ ይግባ በኢየሱስ። እያገነነ ያለው ማንን ነው? ነምበር ዋን ማን ነው? እግዚአብሔር። ባለቤትነት የማን ነው? የእግዚአብሔር። ጳውሎስ የማን ነው? የእግዚአብሔር። ህዝቡ የማን ነው? የእግዚአብሔር። እየተናገረ ያለ ጳውሎስ ስለ ቢልዲንግ አይደለም። he was talking about the body፣ ስለ አካሉ ነው እያወራ ያለው። አሜን። ስለዚህ ምን ብያቸዋለሁ ባለፈው? ጳውሎስ ርክስ ያለ ጨለማ ውስጥ ገብቶ ኢየሱስን ከሰጣቸው በኋላ ሕያው ሲሆኑ የኢየሱስ ሆነዋል። አሁን ደግሞ ሲወድቁ የሱ ሊሆኑ አይችሉም። ይህን ነገር ደጋግሜ የምናገረው ደማችሁ ውስጥ እንዲገባ ስለምፈልግ። ኦኬ። ወንድምህ ጥሩ ሲሆን የእግዚአብሔር፣ ሲወድቅ ያንተ አይደለም። ጻፉት። ወንድሜ ጥሩ ሲሆን የእግዚአብሔር፣ ወይም እህቴ ስትወድቅ ደግሞ የኔ ልትሆን አትችልም። ልርገመው። ደማችሁ ውስጥ እግዚአብሔር ያስገባው፣ ነፍሳችሁ ውስጥ ያስገባው፣ ስጋችሁ ውስጥ ያስገባው፣ በቃ ብሬናችሁ ውስጥ ያስገባው ይህንን ትሩዝ በጌታ በኢየሱስ ስም ስልጣን እግዚአብሔር ሁለንተናችሁ ይክተተው። አንድ ሰው ሲቀደስ ወይም ኤቲካሊ ጥሩ ሲሆን የእግዚአብሔር፣ ሲረክስ ደግሞ የእናንተ ሊሆን አይችልም። ስንወድቅ የፓስተር ባሪያ፣ ስንቆም የእግዚአብሔር ባሪያ አንሆንም። ዋጋችን የከበረ ነው። ለአንዴና ለመጨረሻ ሰቅሎታል። ምን ብሎታል? ሰቅሎታል። እስቲ ሰቅሎታል በሉ አንዴ። ሰቅሎታል በሉ አብራችሁ። ምን ብሎታል? ሰቅሎታል። ሃሌሉያ! ሰቅሎታል። ይህንን ትዝ ይላችሁ እንደሆነ ላስት ዊክ ምን አነሳን? መቅደሱ ሉቃስ ምዕራፍ 3 ላይ ትዝ ይላችኋል። ወይም ደግሞ ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ መቅደሱ የእግዚአብሔር መቅደስ ነው፣ 400 ግን የጨለማ የዝምታ ዓመት መኖሩ መቅደሱን ወስዶ የካህናቶቹ ሊያደርገው አይችልም። ምዕራፍ 2 ላይ መጥቶ የአባቴን ቤት የወንበዴዎች ዋሻ አደረጋችሁት አለ። ዝም አለ ማለት ቤቱ ተነጥቆ የነሱ ሆነ ማለት አይደለም። በዘመን ብዛት እግዚአብሔር ዝም ማለቱ መቅደሱን የነሱ አያደርግም። ስሙኝ፣ በ8 ዓመቱ መጥቶበታል። በ8 ቀኑ ሊገረዝ መጥቶበታል። ከእንደገና ምንድነው በ12 ዓመቱ መጥቶበታል። ምንም አልተናገረም ማለት ባለቤትነቱ የነሱ ይሆናል፣ እንደፈለጉ ያረጉታል ማለት አይደለም። የክብሩ ማለመገለጥ በመቅደስ ውስጥ እግዚአብሔር ድምፅ ያለማምጣት ማለት ባለቤትነቱን አይቀይረው። አገኛችሁ? በፍጹም አይደለም። መቅደሱ ረክሶም የእግዚአብሔር ነው። ዋጋውን አይቀይረው። ያዙልኝ በደንብ አድርጋችሁ። በፍጹም አይቀይረው። አንድ ቀን ሲመጣ የአባቴ ቤት ብሎ ነው የሚጠይቀው። የማ ቤት? የአባቴ ቤት ነው ቤቱ። ሃሌሉያ! አይቀንሰውም ዋጋውን። መጥቶ ሲጠይቅ ኢንቨስት ያደረገበትን ይጠይቃል እግዚአብሔር። ኢንቨስት ያደረገበትን የከፈለውን ዋጋ ይጠይቃል። አኔ እንደዚህ ሆኖ ባቸው ያቀም አንድ ሰዎች በዙሪያችሁ በህይወት ድካም ውስጥ ሲገቡ የእናንተ ባሪያ ሆና ምናምን አንላቸው። ምንድነው አንተ ምን ያዝረከርካል? ሰዋት ክርስቲያን አይደለም ብለን ነው የምንጀምረው አይደል? ምንድነው እንደዚህ የሚያደርግ? የሰውየው ድካም የእኛ ባሪያ ያደርገዋል። የሰውየው መዝረክረክ ዋጋውን አሳንሶ ክብር እናሳጠዋለን። ጥሩ ሲሆን ደግሞ ምንዋ የተባረከ የተቀደሰ የእግዚአብሔር ሰው እንለዋለን ሰውየው። እኛ መስቀል አይተን አናቅም ማለት ነው። ሞትና ትንሣኤው አልገባንም ማለት ነው።
የኢየሱስ ክርስቶስ ለሰውየው የከፈለው ዋጋ አልገባንም ማለት ነው። ሰውየውን የምንለካው በዛ። ለዛ ነው እኮ ፊት አይተን የምናደላው፣ ኪስ አይተን የምናደላው። ይሄ እግዚአብሔር የባረከው ሰው ነው የምንልበት መንፈስ ከኪሱ ውፍረት ከፊቱ ቅላት የተነሳ ነው። ሂዱ በየቤተ ክርስቲያኑ ዋጋ የሚሰጣቸው በጣም ያማሩ ሰዎች፣ የተማሩ ሰዎች፣ የተመራመሩ ሰዎች ካላቸው ነገር አንጻር ነው አገልግሎት የሚሰጣቸው ምናምን። አገኛችሁ? ሰው እንዲህ አይደለም። ወደ መስቀል መመለስ አለብን። ጻፉት። ወደ መስቀል መመለስ አለብኝ በሉ። በኢየሱስ ስም ስልጣን we have to go back to the cross። የሰው ልጆች የተከፈለላቸው ዋጋ መሄድ መቻል አለብን። ጳውሎስ ቁጭ ነው ያደረገው። የእግዚአብሔር ቤተ ክርስቲያን የማን? የእግዚአብሔር። ሃሌሉያ። ይህንን ያለው ገና በማለዳ በምዕራፍ 1 ቁጥር 1 ላይ ነው። የእግዚአብሔር ቤተ ክርስቲያን የማን? የእግዚአብሔር። so amazing። ከመስቀል ዋጋ የሰው ልጆች ዋጋ ከገባችሁ በየትኛውም ሰዓት ፊት አይቷችሁ አታደሉ። በፍጹም አታደሉ። ፌመስ ሰው ሲመጣ የሞተለት አንድ ነው። ዝቅ ያለ ሰው ሲመጣ የሞተለት አንድ ነው። የሙሉ ወንጌል አባልም ከሆነ የተከፈለለት አንድ ነው። ሌላ ደግሞ ቸርችም ከሆነ የተከፈለለት ዋጋው አንድ ነው። የቤተ ክርስቲያኑ ልክ የሰውየውን ዋጋ አይቀንሰውም። በአብያተ ክርስቲያናት ውስጥ ስር ስላለ አንድ ሰው ዋጋው ከፍ አይልም። ከአብያተ ክርስቲያናቱ የወጣ ደግሞ ስለሆነ ዋጋውን አይቀንስም። ይሄ ከልት ቲችንግ ነው። ከልት ቲችንግ ነው። ከታፔላው አይጀምርም። ጥቅም አለው፣ ጉዳት አለው በደንብ። የሰውየውን ዋጋ ግን ያለበት 4 በ4 ግንብ አይወስነው መስቀሉ እንጂ። ምክንያቱም እንደነገርኳችሁ ቤተ ክርስቲያን የሚባል መሰብሰቢያ የሌላቸው ሰዎች በዓለም ዙሪያ አሉ። ዋጋቸው አልቀነስም። ይውላችሁ የሚለካው በቸርቻቸው ብዛት አይደለም፣ ባመኑት እምነት እንጂ። የእግዚአብሔር ቤተ ክርስቲያን እስቲ ሰው ምለካው በመስቀል ነው በሉ። Come on guys, I want to hear it. Come on, come on, come on, come on, come on, come on, come on. Hallelujah, 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 hallelujah. አትዝረክረክ ይባላል እንጂ ዝርክርክ አይባልም። እሺ አትዝረክረክ ይባል፣ ዝርክርክ ግን አይባል። ሰው ከማንነቱ መታ አትጥለው። ስለዚህ ዳይናሚክ the grace of God እኔን ሐዋርያ የት ሆኖ ይጠራኝ አለ ጳውሎስ፣ እናንተን ደግሞ ቤተ ክርስቲያን አድርጓቸዋል። the same God, the same God, the same God guys, come on, the same God። የሚገርም ነው። አይገርሙም ጋይስ? ጳውሎስ እሱን አግኖ እነሱን አውርዶ ዋጋቸውን አይደለም የጀመረው። በእግዚአብሔር ፍቃድ የማን ሐዋርያ ነኝ አለ? የኢየሱስ ክርስቶስ። እናንተስ የእግዚአብሔር ቤተ ክርስቲያን ናቸው። ዋው! ይህ ነው። በእንትና በድካማቸው ገብቶ ማኒፕሌት ማድረግ አልፈለግም። ሃሌሉያ። እንደምታውቁት እግዚአብሔር በጣም የጠራኝ ሐዋርያ ሥራ ምዕራፍ 9 ላይ ነው እና አሁን እንነጋገራለን ብሎ ድምፁን አልቀየረም። በእግዚአብሔር ፍቃድ ሐዋርያ ሆኛለሁ። የእግዚአብሔር ደግሞ ቤተ ክርስቲያን ናችሁ። we have the same God። በወደቀውና በቆመው መካከል የዋጋ ልዩነት የለም። የዋጋ ልዩነት የለም። የማንን አለ? የእግዚአብሔር ነን አይደል? ነግሬያችሁ ነበር ከማለት አልጀመረም አይደል? አንዳንዴ ሰው ለመምታሰን መክሬ ያልመለስ ብለን በጣም ብዙ ነግሬ ያለው ብለን ነው የምንጀምርላቸውና ገና ነግሬህ ነበር ብለን ስንጀምር ስብርብራቸው ወጥቷል ሰዎቹ። አምላክ እንሆናለን። ነግሬ ያለው አይደለም የሚጀምረው። አንተም የእግዚአብሔር ነህ እኔም የእግዚአብሔር ነው ብለን ነው የምንጀምረው። አንተ ስፍራ አለቃል እኔ አልለቀኩም፣ ስለዚህ እንመለስና እኩል እንሁን ነው ሜሴጁ። አገኛችሁ?
we have to go back እያለን ያለ ነው። ለቀና አንዳችን ለቀናል፣ መመለስ አለብን። ወዴት? the same place ማለት ነው። the same ቦታ ላይ መመለስ አለብን። ኢየሱስ ምዕራፍ 4 ላይ ቁጥር 4 ግን በጣም ልቤን የሚሰነጥቀው ነገር ፖል ይናገራል። እንደዚህ ይላችኋል፣ በክርስቶስ ኢየሱስ ስላመናችሁ ብሎ ሰውየው ደፋር ያደረገውን ነገር አሳያቸዋል። ፖል ምን ያህል እንደደፈረ ላሳያችሁ። ማለት እንዴት ዚስ ማች አስቡት። ቆሮንቶስ ቤተክርስቲያን ላይ ይህንን ለመናገር አቅም የጀመረው መጀመሪያ ፖል የሚለካው ከመበላሸታቸው ሳይሆን ከሰበከ ወንጌል ነው የሚነሳው። ውይ እንዴት አድርጌ ላስገባባችሁ? did I preach the pure gospel? ጥያቄው እሱ ነው። ሰዎች ባህሪያቸው ከመበላሻቸው አይደለም የሚነሳው ስሙ እንዲህ ይላል፣ በክርስቶስ ኢየሱስ ስላመናችሁ። ምን ስላላችሁ? ስላመናችሁ። ፖል ሂዝ ቶታሊ እርግጠኛ ያደረጋቸው ነገሮች አሉ። ፖይንት አለ። ስላመናችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለእናንተ አምላኬን አመሰግናለሁ። እነዚህ ሰዎች የተበላሸው ህይወታቸው የሰሙትን ወንጌል ስሙኝ፣ ዋጋ ውሃ አላበላው ማለት አልበተነው። የነገርኳችሁ ወንጌል ትክክለኛ ስለሆነ በእናንተ መካከል የተገለጠ ጸጋ አለ ይላችኋል። እርግጠኛ ነው። ያንን ወንጌል ባትቀበሉ ኖሮ ይሄ ጸጋ በመካከላችሁ አይገለጥም ይላችኋል። አይገርምም? ሮሜ ላይ አንድ ነገር አሳያችኋል። ልቀጥለው። በተሰጣችሁ በእግዚአብሔር ጸጋ ሁልጊዜ ስለእናንተ አምላኬን አመሰግናለሁ ብሎ ስሙ። ከዛ ለክርስቶስ መስከሬ በእናንተ ዘንድ እንደ ጸና የነገርኳችሁ ወንጌል ተቀብላችሁታል፣ አልተፈረከረካችሁም። ማይ ጋድ የተቀበላችሁት ወንጌል ሰርቷል፣ ጸንቷል እናንተ ጋር። ከዚህ የተነሳ ምን ተቀብላችኋል? ጸጋ ተቀብላችኋል ይላችኋል። እንዲህ ይላል በእናንተ ዘንድ እንደ ጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። በነገራችን ላይ ፖል እያወራ ያለው ትደረጋላችሁ ሳይሆን ተደርጋችኋል፣ ሆናችኋል። ያዳነን ወንጌል ኮምፕሊትሊ ፐርፌክት አያደርገንም፣ ወዲያውኑ ይቀድሰናል እንጂ። አሁን የህይወታችን ድካም ግን በክርስቶስ ኢየሱስ የተቀደስንበትን ዋጋ አያሳጣው። እንዲቆሙ የፈለገው መጀመሪያ እሱ ነው። በእናንተ ዘንድ ጸንቷል፣ የሰማችሁት ወንጌል ፍሬ አፍርቷል። ይህንን በጣም የሚገርመውን ነገር ልንገራችሁ። ቁጥር 2 ላይ አንድ ዳይናሚክ ነገር ተናግሯል ፖል። የእርሱና የኛ ጌታ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩ ጋር ይላል። የጌታችንን የኢየሱስ ክርስቶስን ስም በየስፍራ ከሚጠሩ ጋራ ይላችኋል ፖል። ቅዱሳን ለመሆን ለተጠራችሁ ፖል በደንብ አድርጋችሁ ስሙኝ። እናንተ ብቻ አይደላችሁም፣ እናንተ ልትጨመሩ ተጠርታችኋል። በየስፍራው የጌታን ስም የሚጠሩ አሉ። እዚህ ጋር በጣም ዳይናሚክ ነገር ልነግራችሁ ፈልጋለሁ። በየስፍራው ካሉ ጋር አንድ ናችሁ፣ መዳናችሁን ያዙ እያለ ነው። ከሁሉ ጋራ በየስፍራው ከሚጠሩ ጋር። እዚህ ጋር በነገራችን ላይ የኢየሱስን ዲቪኒቲም ነው በጣም ያስጮኸው ጳውሎስ። ይኸውላችሁ የሚጠሩት ብዙዎች ናቸው፣ የሚጠራው ግን አንድ አካል ነው። ምክንያቱም የጌታ የኢየሱስን ስም
በየስፍራው ከሚጠሩ ጋር ካለ ጌታ ሲጠራ ያድናል አይደለ? የሚጠሩት ስንት ናቸው? ብዙ ናቸው። ተጠሪው ማን ነው? ስንት ነው? አንድ ነው። ይሄ አንዱ ግን ሁሉ ቦታ መገኘት ይችላል ለማዳን። አገኛችሁ? የሚጠራው አካል ስንት ነው? አንድ ነው። የሚጠሩት ስንት ናቸው? ብዙሃን ናቸው። አንዱ ጌታ ጌታ የሚለው ኢየሱስን ነው። እንደውም አንድ ጥቅስ ላሳያችሁ። ኢዩኤል ምዕራፍ 2 ቁጥር 32 ላይ አንድ ሰው ያውጣና አንብብልኝ። አንድ ሰው ደግሞ ሮሜ ምዕራፍ 1 ቁጥር 13 ያውጣልኝ። እሺ እንዲህም ይሆናል። እሺ የእግዚአብሔርን ስም የሚጠራ ሁሉ ይድናል። ቆይ የማንን ስም የሚጠራ? የእግዚአብሔርን ስም የሚጠራ ሁሉ ይድናል ብሎ ነቢዩ ኢዩኤል ነው የመጨረሻ ዘመን ፕሮፌሳይ እያደረገ ያለው። ምዕራፍ 2ን ስታዩ ስለ መጨረሻው ዘመን ነው ኢዩኤል የሚተነብየው። ይሄ የእግዚአብሔር ስም የተባለው በሮሜ ምዕራፍ 1 ቁጥር 13 ላይ ደግሞ ማን ነው የሚያነብልኝ? ኢየሱስ ሆኖ ተገልጧል። ማን ነው የሚያነበው? ሮሜ ምዕራፍ 1 ቁጥር 13 ቶሎ በሉ። ራስ አንብቡ ካገኙ ቶሎ በሉ። እሺ እንደዚህ ይላል። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ምዕራፍ 1 ቁጥር 13 ሮሜ ምዕራፍ 1 ቁጥር 13 አይደል? እሺ ጎሄ ለግሪክ ሰዎችም ላልተማሩም ለጥበበኞችም ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። አሜን። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ሃሌሉያ አሜን። ልብ አድርጉ። ይሄ ወንጌል ብሎ እየተናገረ ያለው ማን ነው? ምዕራፍ 1 ላይ ምን ይላል? ወንጌሉ ስለ ልጁ ስለ ኢየሱስ ክርስቶስ ነው። የሚያድነው እሱ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምንድነው የሚለው? በስሙ ለሚያምኑት ማን ነው የሚታመነው? ኢየሱስ ማን ነው? ወንጌል ማን ነው? የኢየሱስ ሞትና ትንሣኤ። ስለዚህ ኢዩኤል በምዕራፍ 2 ላይ የተነበየው ትንቢት የሚያድነው ማን ነው? ኢየሱስ ነው ማለት ነው። እሱ ደግሞ ለማዳን ምን ማለት አለበት? በስሙ ማመን አለበት። ስሙ ብለን ስንል 5 ፊደሎችን እያልን አይደለም። የተጠራው አካል የሰራው ስራ ማለታችን ነው። ኢየሱስን ከስራው አንነጥለው። The name is connected with the person. Are you with me guys? ስሙ ከማንነቱ ጋር ተጣብቋል። ማንነቱ ስንል ምንድን ነው? ኢየሱስ ብለን ስንል ኢየሱስ ሞቶልኛል እያለን ያለበለዛ አንድ የአይሁዳዊ ስም ነው እየጠራን ያለ ነው። ያልሞተ ያልተነሳ እየጠራ ኢየሱስ ብዬ ስል ከሞቱ ጋር ኮኔክት አደርጋለሁ። ኢየሱስ ስል ከትንሣኤው ጋር ኮኔክት አደርጋለሁ። ኢየሱስ ስል በአብ ቀኝ ካለው ጋር ኮኔክት አደርጋለሁ። ማዳኔን የሚያመጣው ስሙን ከተግባሩ ጋር አስኮኔክት ሳደርገው ነው። I believe in Christ ብለን ስንል ተሞቶልኛል ተነስቶልኛል በአብ ቀኝ አለ እያለን ያለ ነው ማለት ነው። Are you with me guys? እንጂ የጌታን ስም የሚጠራ ይድናል ማለት ፊደሉን እያለን አይደለም። ያ የተጠራበት አካል የሰራው ስራ እያለን ያለ ዲቫይድ አናደርግም። የአስቄዋ ልጆች ምንድን ያሉት? ባለፈው እንደተማር ነው ጳውሎስን ማውቀዋለሁ ኢየሱስን ማውቀዋለሁ እናንተ ከየት ናቸው? ምክንያቱም ከትንሣኤው ጋር ኮኔክት አድርገው አይደለም ኢየሱስን እየጠሩ ያሉት አይደል? ኮኔክት ያደረጉት ከጳውሎስ ጋር ነው። ጳውሎስ ነው እየጠራ አጋንንት ያስወጣው። ስሙን ከጠሪው ጋር ነው እንጂ ያገናኙት ስሙ ተጠቃሚ አይደለም። የሞቱም የትንሣኤውም ተጠቃሚ አይደሉም እነዚህ ሰዎች። ስለዚህ አይሰራላቸው። Are you with me guys?
ፖል ምንድን እያለ ያለው እናንተ የዚህ በረከት ተካፋዮች ናችሁ። በስፍራ ሁሉ ከዳኑ ጋር በስፍራ ሁሉ ካሉ ጋር ይታያቸዋል። ፖል he's awesome, right? ፖል he's awesome። ለምን በሉ የነዚህ ሰዎችን የእምነት አቋም ብቻችሁን አይደላችሁም፣ በዓለም ዙሪያ ካሉ ቅዱሳን ጋር አንድ ናችሁ። የጌታን ስም ከሚጠሩ ጋር ከዩኒቨርሳል ውስጥ አላችሁ፣ በባዲ ውስጥ አላችሁ፣ ድናችኋል። ከዛ ምስክሩ ምንድነው ይላችኋል? ቁጥር 4 ላይ በክርስቶስ ኢየሱስ ስላመናችሁ፣ ይህን ስም ስላመናችሁ ስለተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለእናንተ አምላኬን አመሰግናለሁ። ይውላችሁ መዳን ፍሬ አለው። ግሬስ የሚባል ፋንክሽን ያደርጋል አለ። ያደው ታይቷል፣ ወጥቷል። ያለ መጠቀም ሌላ እሱን እናወራዋለን። ከዛ ከቁጥር 10 ጀምሮ ችግሮችን እናወራለን። ግን መጀመሪያ ችግሩ ላይ አይደለም መወራት ያለበት። because of you believe ኢየሱስን በማመናችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለእናንተ አምላኬና ለክርስቶስ መመስከሬ በእናንተ እንደጸና በነገር ሁሉ ብሎ ስሙ። ከዛ በቃል my God ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። በነገራችሁ ላይ የትዕቢታቸው ምንጭ የመጣው ከብልጥግናቸው ነው ማለት listen guys ቆሮንቶሶች በእውቀት በንግግር እነዚህ ጊፍቶች ናቸው። በነገራችን ላይ በአካሉ ላይ የሚያስፈልጉን ድንቅ ስጦታዎች ናቸው፣ የጸጋ ስጦታዎች ናቸው። በቃልም በእውቀትም ባለጠጎች ተዳርጋቸዋል በነገር ሁሉ። እነዚህ ሰዎች ያልገባቸው ነገር ምንድነው? ችግሩ የተፈጠረው ውሸት ነው፣ ሐሰተኛ ናቸው አይደለም ያላቸው። እንዴ ጋይስ ብሎ ይላቸዋል። ተረጋጉ ብሎ ምን ይላል? መጠራታችሁን አታዩም ኬት እንደተጠራችሁ? ለምንድን ነው ትዕቢተኛ የሆናችሁት? ለምን ሆናችሁ የሚላቸው የተሰጣቸውን የጸጋ ስጦታ ኤክስትሪምሊ ለራሳቸው ፐርፐዝ መጠቀማቸው ነው። if you remember ባክግራውንዱን ስናጠና ቆሮንቶስ ከተማ ላይ እያንዳንዱ ባለጠጋ የራሱ ፈላስፋ አለው ብያቸዋለሁ አይደል? ባለፈው ፈላስፋ አለው ቁጭ ብሎ ፍልስፍና የሚያመጣለት። ከእንደገና ደግሞ ተዋጊዎች አላቸው፣ ባሮች ማለት ነው። እነዚህ ግላዲያተር የሚባሉ ኦኬ። ስፖርተኞች አለ። ቆሮንቶስ ከተማ በስፖርትም ትታወቃለች። እዛ ጋር ራሳቸውን ኮምፒት የሚያደርጉት በባሮቻቸው ከእንደገና ደግሞ በምንድነው በእነዚህ ፈላስፋዎች ነው አምጥተው ቸርች ውስጥ አመጡታ። ለዚህ ነው እኔ የጳውሎስ ነኝ የሚሉት። የዛ ማይንድ ሴት ነው አገያጀ እኔ ምናምን የሚሉ እዚህ ጋር የተሰጣቸውን የጸጋ ስጦታ ሮንግ ነው ብሎ አልጀመረም። የተሰጣችሁን የጸጋ ስጦታ ግን ያልገባችሁ ነገር መጠራታችሁን ለምን አትመለከቱም? እናንተ እኮ ተራ ሰዎች ነበራችሁ። የታወቁ ሰዎች አሉ በዓለም ላይ what happened to you እንጂ አባት ስለሆነ አልመታውም የጸጋውን ስጦታ። እናንተ ድነ እንዲህ ትዕቢተኛ ትሆናለህ አልዳንክም ማለት ነው ብሎ አይደለም የጀመረላቸው። የዳኑበትን የጸጋ እውነት አልመታባቸውም ፖል። አጠቃቀማችሁ ሮንግ ነው እንጂ በጣም ሮንግ ነው። ስታችኋል። እዩ ከዛ በኋላ እንደውም ምን ይላችኋል? በጣም የሚገርም እኮ ነው። እነዚህ ሰዎች አልገባቸውም እንጂ እንዲህ ይላችኋል። ከዛ ቁጥር 6-7 እንደዚሁም የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድም የጸጋ ስጦታ አጎልባችሁ። ገና እኮ ናችሁ ጋይስ፣ ገና እኮ ናችሁ። እንደውም እኮ ስትጠባበቁ ምጽአቱን። ይሄ ማለት እነዚህ ሰዎች
የተሳሳተ ላይፍ ስታይል ውስጥ ገቡ እንጂ የቆሙበት መሰረት ትክክለኛ ነው ማለት ነው። በጣም ትክክል ነው። እንደዚህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድም የጸጋ ስጦታ አይጎልባችሁ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ያዕቆብ ትዝ ይላችኋል አንድ ላይ ያለው 1:16 ላይ በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ነው የሚመጣው። ፖል ይህን ነገር ከመሬት ልታገኙት አትችሉም። የመጣላችሁ ኬት ነው የሚላቸው? ከላይ ከብርሃናት አባት። በጎ ስጦታ የተቀበላችሁት ጸጋ ከላይ የመጣ ነው። ምን ሊያደርጋችሁ ነው ግን የሚላቸው? ፍጹም ሊያደርጋችሁ እኮ ነው። ሃሌሉያ ሃሌሉያ። እንጂ የጆሮ ጉትቻ እንዲሆናችሁ አይደለም፣ አምባር እንዲሆናችሁ አይደለም፣ ሾዋፕ እንድታደርጉበት አይደለም። የኢየሱስ ክርስቶስን መምጣት እንድትጠባበቁ የሚያስችል ነው። the grace of God come on ከቢታችኋል። ሊቀድሳችሁ ነው፣ ሊያነጻችሁ ነው። the purpose of the gift አገኛችሁን? የጸጋ ስጦታ ጥቅሙ እንድንባላበት አይደለም፣ ሾዋፕ እንድናደርግበት አይደለም። ምን እንድናደርግ ነው የሚለው? የኢየሱስ ክርስቶስን እንድንጠብቅ ፐርፌክሽን ውስጥ ይከተናል። ይከተናል። ሃሌሉያ። በማዳናችሁ ጥርጣሬ የለኝም፣ ምክንያቱም በመካከላችሁ የሰማችሁት የእግዚአብሔር ወንጌል እንደ ጸና አውቃለሁ። ለዚህም የተነሳ ይላል በነገር ሁሉ ባለጠጎች ተደርጋችኋል፣ በቃልም በእውቀትም በልጥጋችኋል ይላችኋል። you are rich። ምን አይነት ሐዋርያ ነው ጎበዝ! አንድ ሰው ቢያስነሳልን ጌታ አይመስላችሁም? በዚህ ምድር ላይ we need it right። በእውነት የተንደፋደፋ አይተ እላዩ ላይ አንተ ባለጠጋ ነህ። የተንደፋደፋ አይተ እንደዚህ ብሎ ክርስትና አቅቶት እየተውለገለገ ያለ ሰው አንተ እኮ ባለጠጋ ነህ። you are so rich። እንደውም ውስጥ የሆነ ጸጋ ስጦታ ያለው ውስጥ እየተገለጠ ያለ ነገር አለው። የሰማኸው ወንጌል ሰርቷል ማለት ነው ብለን ስንጀምር ድፍድፍ ያለ እየተባለ ያለ በትዕቢት ውስጥ ያለን ሰው አዎ፣ እኔ የሶማሌ ወንጌል ነው እንዳይመስላችሁ። ይሄ አንደኛ ቆሮንቶስ ምዕራፍ 1 ነው እያነበብኩ ያለው። አንዳንዶች ሰውዬ ምን እያወራ ነው እንዳትሉኝ። this truth he will set you free። አንዳንዶች ሰዎችን የጸጋውን እውነትና የጸጋውን ወንጌል የማይነግሯቸው ፈርተው ነው። ጳውሎስ ካልፈራ እኔ እንዴት ልፍራ? እንዴት ተደርገን ሰዎችን ከዱላ እንጀምር? ምን አይነት ድንቅ ሰውዬ ነው ጳውል! እርግጠኛ ነኝ ድናችኋል። ደግሞ ፖል እኮ ታውቃላችሁ ደፋር ያደረገው ነገር ራሱ ሰባኪ ስለሆነ ነው። ለእነዚች ቤተክርስቲያን የሆነ መረጃ ሰምቶ አረ ጣልቃ ልግባ እነዚህ ሰዎች ሊያብዱብኝ ብሎ አይደለም የመጣው። he is the one planting the church። ያገባውታል። አዳኒ ደፋር የማያደርጋቸው አሊ አረ አስብበት፣ ይሄ ሰውዬ የዳነ ይመስላል ምናምን ትባላላችሁ። ገብቶቻል። እጅ አማንዬ ምናምን አረ ተረጋጋ፣ እነዚህ ሰዎች የዳኑ ይመስላል። እኔ አካሄዳችሁ ትዕቢተኛ፣ የተከፋፈሉ በጣም የሚባሉ ሰዎች ናቸው። ግን ሁለቴ ታስብ ከመጽሐፍ በፊት እንዳይባል ጳውሎስ ዓመት ከ6 ወር ቁጭ ብሎ ነው የዛችን ቤተክርስቲያን የመሰረቱ። በነገራችን ላይ ክፋታቸውን እንጂ መልካምነታቸውን እሱ ነው ያየው። ክፋታቸውን ከሰው ነው የሰማው፣ መልካምነታቸውን ግን እዛው ቁጭ ብሎ አይቷል። ገብቶቻል። ቲፎሊዮስም ነግሮታል። አንዳንድ ሰዎች መረጃ ሰጥተውታል። ፖል እኔ በጣም የገረመኝን ነገር ልንገራቸው። አሜን ቸርች ፕላንቲንግ ላይ ረጅም ዓመት ሰርቻለሁ። ሪፖርት ተቀብዬ አውቃለሁ። እና ሪፖርት ስትሰሙ የመጀመሪያው ነገር ሁሌ ኤግዛጀሬቲንግ ዘ ሪፖርት ኦፍ ዘ ቸርች ስትሰሙ ምድር እኔ የጀመርኳት ቤተክርስቲያን ሪቫይቫል ተነስቶ እየነደደን ያለው ሲባል ሰው ሁሉ ዞር ብሎ
ታላቁ የተወደደው የእግዚአብሔር ሰው ጸጋ የሚሰራበት ይላል ጳውሎስ። ይሁላችሁ ኢጎ እንዳይመጣበት ክንፍ ቢያወጡም ክንፋቸውን ቢመታም የእግዚአብሔር ናቸው ብሎ ነው የጀመረው። ሶ ባለፈው እኔ እንዳደረጉት ፖስተሩን ዩሮ ፎር ጂሰስ ላይ እንደሰራሁት ፊት ለፊት ትልቅ ፖስተር አይሰራም። እኔ ትልቅ ኢጎ ስላለብኝ ጌታ ይመታልኛል። አሜን በሉ አሜን በሉ። ጌታ ትልቅ ፒክቸር አድርጎ እነዚህ የጀመርኳት ቤተ ክርስቲያን ነው ብሎ እንደዚህ አይደለም ያለው ፖሊስ ብሮ ተረጋጋ። ይኸውልህ የኛና ብሎ ነው የጀመረው። የኛና የናንተ ጌታና አምላክ አንድ ነው ብሎ ነው የሚጀምረው። so we are the same when it comes to the salvation Christ አንድ ነው። ስለዚህ ፖል መቶ ሲነገረው እንዲህ ኧረ እኔ እኮ እንዲህ ምንድን ነው አንዳንዴ ፈርስትሬት አንዳንድ አገልጋዮች ደውና አልዬ በጣም ፈርስትሬት አድርገናል፣ ፍሬ ማፍራት አልቻለም። ይህንም ቢያጠኑ ጥሩ ነው ብዬ እላለሁ። አንደኛ ቆሮንቶስ አይመስላቸው ፈርስትሬት አድርገ ሜን አይ ኢንቨስት ፒፕልስ ላይፍ ብዙ ሰበኩኝ አይለወጡም፣ ብዙ ሰበኩ አይለወጡም። በነገራችን ላይ ፖልዬ የዕቃ መስክ ይመስል ድረስ አይተኛም። በእግዚአብሔር ጸጋ ሲያስተምር እንዲህ ብሎ ነው የሚያስተምረው። ማለት ከደርብ ላይ ሁላ ብትወርቅ ቀስቅሶ ያስተምራል። ስትሞት ጧጧጧ አድርጎ ተነስ፣ ቅድም ይቀጠል ያቆምነው ቦታ አለ። አረ ፖልዬ እናመስግን፣ እልል እንበል። አረ ከሙታን ተነስተዋል። ትንሽ እንኳን ገብተዋል። ምል ትንሽ ለማስጮህ አየሩን ለመያዝ ይደምቀ ኖ የሚያስቀጥለ ከሙታን መነሳት ሳይሆን የምሰማ ወንጌል ነው ብሎ ጠፍጠፉ መልሶ ነው የሚቀጥል። ፖል ጫወታ ያቅ when you come to Christ, like bro, who cares about the miracle? I mean, who cares? ከደርብ ላይ ጧ ብለህ ኧረ እኔ ብሆን 3 ካሜራ ነው አስጠምጄ ቅረጹት። እንዴት ነበር የወደቅከው? ከደርብ ላይ ጧ ብዬ እንዴት ነው ያስነሳው? የዓይን ምስክሮች አላችሁ እዚህ አካባቢ? አዎ ኦኬ። ሶ ኢየሱስ ይጠፋና ፖል ነበር የሚደምቀው። ፖል እንዲህ አይነት ጫወታ የለም። ከሙታን ተነሳን እግዚአብሔር ይመስገን ማተኛ አለ። ፖል ሚናደድ ይመስል ማተኛ አለ። እንዲህ አይነት ኢየሱስን እያወራው ከደርብ ላይ ትወርቃለህ፣ ሰዓት አባከንክብኝ። እስኪ አሜን በሏል። በእውነት እንዲህ ሰዓት አባከንክብኝ። I have to preach Christ። ምክንያቱም ሙታንን በማስነሳት አይደለም ወንጌል የሚደምቀው፣ ከሙታን የተነሳውን በመስበክ እንጂ። የዘላለም ህይወት የሚሆነው ከሙታን የተነሳው ነው። በአብቀኛ ድምቀት እሱ ነው የፍጥረት እና ፖል እባቡላ እፍኝት ቢነድፈው ፖል አራክፎ ቅድም እንዳልኳችሁና ኢየሱስ የዘላለም ህይወት ነው ብሎ ነው የሚቀጥል። እባብ ከእጁ ላይ እኮ በነገራችሁ ላይ ሉቃስ ነው እንጂ የጻፈለት እባብ ነድፎት እንደዳነ ጳውሎስ አልጻፈም። ሂዱና የትም ቦታ አታገኙ። ሉቃስ ነው እየተከታተል ወንድማችንን ጳውሎስ ጭራሮ ሰብሰብ አድርጎ እሳት ውስጥ ሲከት እፍኝት ነደፈችው። ከዛ ይሞታል ብለው ሲተባበቁ ከእጁ ላይ አራግፎ እና ቅድም እንዳልኳችሁ ኢየሱስ ያድናል ብሎ ነው ትምህርቱን የቀጠለው። so crazy አዩልኝ ጋይስ፣ ምን አይነት ወንጌል ነው? ስለዚህ ፖል ብትለወጥ አይንጫጭ። የሚጠብቀው ምንድነው? በቃ አሁን ካልተለወጥክ የሚቀጥለው ትለወጣለህ ይላል። ንብረትነት የማ ስለሆነ የጌታ። ባለፈውም ብያቸዋለሁ፣ የምንሰብካቸው ወንጌሎች ፒውር እንዳልሆነ ጥርጥር ውስጥ ስላለን ነው ምንነጫነጨው። እርግጠኛ አይደለንም። we have to preach the pure gospel። ምልክቱ ምንድነው? በመካከላቸው የሚገለጠው የጸጋ ስጦታ። ፐርፌክሽን ላይመጣ ይችላል። ሰውየው ፐርፌክት ላይሆን ይችላል። የወንጌሉ ግን ምልክት ይገለጣል አይደል? በሕግ እንኳን ለሚያምኑ ሰዎች ብሏቸዋል ለገላትያ ላይ በእምነት በሆነ መስማት ጸጋን ተቀበላችሁ ይላቸው። so you receive the grace። ጸጋን ወንጌል ስለሰማችሁ በሚገርም ሁኔታ የጸጋ ስጦታን ተቀበላችኋል ይላል ጳውሎስ። ሮሜም ላይ ሲናገር
ወንጌል አለው፣ ወዝ አለው። ኤክስትራኦርዲነሪ የሆነ የእግዚአብሔርን የጸጋ ስጦታ በመካከላቸው እንዲገለጥ ያደርገዋል። እኔ በነገራችን ላይ የመጀመሪያው ምልክቴ አንድ ቤተክርስቲያን ጤነኛ ስለመሆኑ ኢየሱስ ክርስቶስ ደምቆ ሲሰበክ በቃ መድመቅ አለበት። ሁለተኛ አትሉኝም? ሁለተኛ የጸጋ ስጦታዎች መፈንዳት አለባቸው። አሊ ምን እያልክ ነው በለኝ፣ በእናትህ በለኝ፣ ልነግርህ ስለምፈልግ ምን እያለን ያለ ነው? እውነተኛው ኢየሱስ ከተሰበከ እውነተኛው ኢየሱስ እጅ እግር አለው እያልኩ ነው ያለሁት። እሱ ደግሞ በአካሉ ይገለጣል እያልኩ ነው ያለሁት። ኢየሱስ ክርስቶስ ብለን ስንል በሰማይ ተቀመጠ እያለን ብቻ አይደለም፣ በመካከላችን በአካል ውስጥ ይገለጣል ሕያውነቱ እያለን ያለ ነው። ስለዚህ አሁን እውነተኛ ወንጌል አንድ ቤተክርስቲያን ውስጥ ተሰብኳል ስንል የመጀመሪያው ነገር ምንድን ነው የሚለው? ኢየሱስ ይደምቃል፣ በጣም ይደምቃል፣ ይገናል። ሐዋርያቶች እሱን አይደል ያስተማሩት? ሁለተኛ አትሉኝም? ሁለተኛ የሚሆነው በመካከላችሁ ልዩ ልዩ የእግዚአብሔር ጸጋ ይገለጣል። ፓስተሩ ብቻ ከሆነ ክለብ ሆኗል ማለት ነው። ምንም ስለማታመጣ ማለት ነው። ክለብ ሆኗል ማለት ነው። ፓስተሩ ብቻ የሚደምቅ ከሆነ እሱ ተናጋሪ፣ እሱ ሰባኪ፣ እሱ ተንባይ ምናምን ከሆነ ክለብ ሆኗል። የክርስቶስ አካል ከሆነ በሁሉም ውስጥ ታላቅ ጸጋ ነበረባቸው ይላል። The body of Christ is not a member, is a living body ናት ማለት living body ናት። እያንዳንዱ ውስጥ ይገለጣል። ፖሊንን እያለ በእናንተ ውስጥ የሰበኩት ወንጌል እንደ ጸና ይቻለው በቃልም በእውቀትም ባለጠጎች ተደርጋችኋል ይላል። እያየውን ያለሁት you are rich my God። በነገራችን ላይ ያልገባቸው ነገር እቺ ነገር ስሙ ትጥማለች። በቆሮንቶስ ከተማ ውስጥ ያልፈመሱ ሰዎች ቸርች ውስጥ መጥተው ፈመሱ። ምክንያቱም እንደው ከባድ ቃል እንዳልጠቀም፣ ምክንያቱም የተናቁ ነበሩ። አንዳንዶች በጣም ድሃ ነበሩ ይላቸዋል ጳውሎስ። በጣም ድሃ ነበሩ፣ ምንም አያውቁም ነበረ። ቸርቹ ሲመጡ ከተሰጣቸው የጸጋ ስጦታ እውቀት የተነሳ ሰዎች ብሞኑ፣ ችግሩ ሰው ያደረጋቸው ጌታ ሰው እንዲያደርጉ እንጂ ሰውን እንዲያዋርዱ አይደለም። ከሪገርቱ አዳኒ እንደዛ ሆናችሁ አታውቁም? ሁላችሁም እዚህ ላይ ያላችሁት በፊት እኮ ምንም የማትተዋወቁ ሰዎች ቸርች ውስጥ ስትመጡ አላሚዬ በቃ ሰው ሁሉ አማኒ በፊት እኮ አሁን ለምሳሌ ወንድም የግረን አንሳ ጫቱን አትርገጠው ብዬ ምን ልጅ አሁን መጥቼ ደግሞ ተከበርኩኝ። ክብር ሁሉ ለኢየሱስ ይሁን። ምን ነው ሳክ የእውነቴን እኮ ምን በቃ ጌታ ይመስገን ሳይ እና በጣም በቃ በሚያሳፍር ሁኔታ የተመቱ ልጆች የሆኑ ቸርች ውስጥ ሲመጡ በቃ ጤነኛ ይሆናሉ፣ መናገር ይችላሉ። አንዳንዶቻችሁ በእውነት በቋጫ ምናምን እንኳ አታውቅም ነበር ያዳ ትመጣና እዚህ በልሳን ሁላ መናገር ትጀምራለህ። ከዛ አንደኛ አየር ትይዛለህ፣ በጣም አየር ትይዛለህ። በቃ አንደኛ አለ ምናምን ታካብዳለህ። ፍሬንድዬ ለምን አትረጋጋም? በድንግል ልጅ ቆይ ለምን ጳውሎስ ያላቸውን ጉድ ስሙ። ይኸውላችሁ ቁጥር 20 ለምን ከ22 አንጀምርም? ከ22 ጀምሩና አንብቡልኝ በመድኃኒዓለም ይዋቸው። እዚሁ ምዕራፍ 1 ላይ ያለ ካለው ጋር ነው እንደዚህ ይላል። ከ18 እንጀምረው እንመላለስበታለን፣ ግን ኢትስ ቢዩቲፉል። ጀምሮ ከ18 ጀምሮ እዩ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ this is the dynamic አይደል? የጥበቦችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ። አዋርዳለሁ እያለ አይደለም።
ኤክስትራ ኦርዲነሪ ጸጋ ይገለጣል እያለ ነው። ይዋጣል ማለት ምን ማለት መሰላችሁ? ሻማ የሚዋጠው ይኸውላችሁ፣ ሻማ በጣም የሚገነው ምድር ጨለማ ስትሆን ነው። ሻማን ከንቱ ለማድረግ አታጥፋ፣ ፀሐይ ጋር ውሰደው አይደል? ምን ነካና ነው የምትባለው? ፀሐይ ባለበት ሻማ ይሰራል? እግዚአብሔር እንደዛ ነው ያደረገው። ኤክስትራ ኦርዲነሪ የሆነውን የጸጋ ስጦታ ሲያወጣው ከንቱ ሆነ የነሱ ማለት ነው። አለ እኮ ኤግዚስት አድርጓል። ግን ምን ይጠበስ ነው የምትለው? አሁን አንድ ሰው አመ ፊሎሶፈር ሲል እና ነው የምትለው የኔ እኮ ጌታ ሰው ሆኗል፣ አምላክ ሰው ሆኗል ነው የምትለው። የእግዚአብሔር ኃይል የተገለጠበት መንገድ ኤክስትራ ኦርዲነሪ በቃ የሚያፈነዳ እውነት ነው የተደረገው ማለት የሚገርም የማዳኑን ስርዓት መስቀል ላይ ያደረገው አንደኛ ቆሮንቶስ ምዕራፍ 1 ላይ ነው እያነበብን ያለ አሜዚንግ። እና ባዶ አደረገው ማለት አትረቡም አላቸው ማለት አይደለም። ቆይ አንተ በአይምሮ ነው መዳን የምትፈልገው? እኔ እንደው መዳንን መስቀል ላይ አደርገዋለሁ ብሎ አለ ማለት እና ዋጣቸው። በሌላ አማርኛ እባብ ወርውሮ በእንጨት ዋጠው። ከዛ እነሱ ሲፎካከሩ የነሱን እባብ ዋጠው ማለት እኮ እንጂ እባብ እንዳያደርጉ አላደረጋቸው። ኦኬ እንዲህ ልበላቸው። በጣም ተናጋሪ ሲመጣ እግዚአብሔር አፉን አይዘጋውም። በጸጋ የሚናገር ያስነሳበታል። ምክንያቱም ይሄኛው ተናጋሪ አይምሮ ሲይዝ በጸጋ የሚናገረው ልብ ይይዛል ማለት ነው። አልተዋጠም ተዋጥ። ልክ ኤክስትራ የሆነ ነገር የሚያደርገው እግዚአብሔር የሰዎችን አንደበት አይዝም። ያንን አንደበት ግን በጸጋ ይቀምመውና ከዛኛው ይለየዋል ማለት ነው። ለምሳሌ አሁን ሰዎች እንደሚሉት እግዚአብሔር ትንቢትን ሐሰተኞችን እንዳይናገሩ አላለም። እግዚአብሔር የሱ አፍ የሆኑ ግን ይናገራሉ። ምናልባትም ደሴም ፕሮፌሲ አድርገን ከእግዚአብሔር የመጣው ግን ልብና ጥንትን ሰብሮ ዘመኑ ላይ ብርሃን ያበራል። እኩል ቃል ተጠቅመን ማለት ነው። እነሱ የሚጠቀሙትን ቃል ተጠቅመን እግዚአብሔር ድምፅ ውስጥ ብቻ ስላለ ከቃሉ ያለፈ ብርሃን በምድር ላይ ይሆናል ማለት ነው። ኢየሱስ ዓለምን ለማዳን 16 ክንፍ ይዞ አልመጣም። እንደ ሰው ነው የመጣው፣ ግን አድኖ ሄዷል። ይሁ ቀጥለው ስሙ። ከዛ ጥበበኛ የት አለ? አፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? አማን። በእግዚአብሔር ጥበብ ምክንያት እግዚአብሔር የዚህን ዓለም ጥበብ ምን አደረገው ይላል? ሞኝነት። ጥበቡን ወሰደባቸው ይላል። ግን ስቲል ደ ዊዝደም ኤግዚስት አድርጓል። ሃርቫርድ አለ፣ ኦክስፎርድ አለ፣ ዩኒቨርሲቲው እኮ አለ። ግን ለምድር መፍትሄ ሊያመጡ አልቻሉም ብሎ ዋጣቸው። በምን? ልጁም በመላክ የማይታሰብበት መስቀል በመስቀል ዓለምን አዳነ። አሜን። ኢዝንት ዛት አሜዚንግ? የሚገርም ጌም እኮ ነው። እግዚአብሔር ይመስገን። እሺ ጎይ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በምኗ? በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን ሃሌሉያ የእግዚአብሔር በጎ ፈቃድ ሆኗልና። በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ ሆኗልና። አሜን። ባክ ቱ ዘ ክሮስ ጋይስ። ስማርት አንሁን፣ ያደናል። አሜን። ሌትስ ጎ ባክ ቱ ዘ ክሮስ። ወደ መስቀል እንመለስ። ወደ ኢየሱስ ሥራ እንመለስ።
ሰው ሲቀጥል ሊመታቸው የፈለጋቸው ሰዎች አለ። በነገራችን ይህንን እያወራ ያለው ለውጭ ላሉ አይደለም፣ ውስጥ ላሉ ነው። ቀጥለው ኢየሱስ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን ሃሌሉያ የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ሃሌሉያ ወይ ሃሌሉያ። ጌታን እንደዚህ እንበለው፣ he is the richness of the heaven እኮ ነው። የሰማይ ብልጥግና ኢኮኖሚ ነው ጌታ። the economy of God ክራይስት ነው። ታውቃላችሁ፣ እያወራላቸው ያለ ቤት ውስጥ መጥተው እየዘፈኑ ላሉት ነው። በነገራችን ላይ ይሄ ወንጌል ያስፈልገናል በጣም ለሚመጻደቁ ሪማይንድ ላርጋችሁ እያለ ነው ፖል። ይህ እኮ የያዛችሁት ወንጌል ሊያመጻድቃችሁ እኮ አይገባም። ወርሽፕ ልታደርጉት እንጂ ልታከብሩት እንጂ። ይሄ የያዛችሁት ወንጌል እኮ እያለን ያለው ስሙ፣ ይሄ የያዛችሁት ወንጌል እኮ ዓለምን እግዚአብሔር ሊያድንበት የፈለገበት መንገድ ነው። the way of the salvation. come on ይሄ የያዛችሁት እኮ ወንጌል እግዚአብሔር የዓለምን ነገር ሳይመርጥ ይሄ የያዛችሁት ወንጌል ዓለምን ቀይሯል። የማዳን መንገድ ሆኗል። የእግዚአብሔር ጥበብ የተገለጠበት፣ የእግዚአብሔር ኃይል የተገለጠበት፣ የእግዚአብሔር ፍቅር የተገለጠበት ነው። ቢ ሃምብል እያላቸው ትውቱ። ሌላው ደግሞ ኢንጆይ አድርጉት። በአጵሎስ አይደለም ኢንጆይ የሚደረገው፣ በጳውሎስ አይደለም ኢንጆይ የሚደረገው፣ በኬፋ አይደለም ኢንጆይ የሚደረገው፣ በምንም አይደለም። ይሄ እኮ የያዛችሁት ወንጌል የከበረ ነው። በጣም የከበረ ነው። በጣም ሰቅሎታል እያለን ያለ አዳኔ አይደለ? አገልጋዮቹ እጅ የገባ ድህነት በጣም የተለየ፣ እኛ ጋር የገባ ድህነት በጣም ደግሞ የወረደ አድርጎ የሚስልብን መንፈስ አለ አይደለ? ቸርች ውስጥ ከዛ በኋላ በጣም እየመታን ያለ፣ እያዋረደን ያለ፣ ዝቅ እያደረገን ያለ። ጳውሎስ እያላቸው ትዕቢተኛ አትሁኑ፣ የሰጣቸው የጸጋ ስጦታዎች እሱ አይደለም። እግዚአብሔር ትልቅ ስራ የሰራው በጸጋ ስጦታ ሳይሆን ጸጋ በሆነው በክርስቶስ ነው። ድንቅ የሆነ ነገር ተሰርቷል። በእጃችሁ አለ። ሃሌሉያ! በእጃችሁ አለ። ትዕቢተኛ አትሁኑ። ክብር ሁሉ ለኢየሱስ ይሁን። ይሄ ጳውሎስ እንዲህ ይላችኋል። በጣም ደስ ይለኛል። እንደዚህ ይላል። ቀጥሎ ሲባክ በ24 ላይ በናት ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። አሜን። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። አሜን። ወንድሞች ሆይ መጠራታችሁን ተመልከቱ። እዚህ ጋር ነው ሊመልሳቸው የፈለገው። እዚህ ጋር ነው አይደለ? ላይክ ሄይ ጋይስ ብሎ መልእክቱን አሁን ከግብ ሊያደርስ የፈለገበት ቁጥር 26 ላይ ነው። ጳውሎስ ዘራፍ እያለ አይደለም። እናንተ ሰዎች ጊፍት የተሰጣችሁ ክርስቶስ ኢየሱስን በማመን የተቀበላችሁት የጸጋ ስጦታዎች ለምንድነው ማታሰብ? ለምንድነው ማይገባችሁ? ከዛ ብሎ ሚላቸውን ተመልከቱ። እሺ ቁጥር 26 ላይ ወንድሞች ሆይ መጠራታችሁን ተመልከቱ። መጠራታችሁን ተመልከቱ ወንድሞች ሆይ። ይታያቸዋል። ይሄ ዓለምን ሊያድን የቻለው ያ ጸጋ ክርስቶስ መድኃኒት አይደለ?
ከየት አንስቶ ወዴት እንዳመጣችሁ ተመልከቱ እያለ አገኙ። ይውላችሁ ኤክስትራ ትቢት ውስጥ የምንገባው የተቀበልነው ወንጌልና የመጣንበትን ቦታ ማስተዋል ስንተው በተአምር የበለጠን አይደለንም ከዓለም ካሉ ሰዎች እኛን ሲጠራ። በነገራችን ላይ በዚህ ቃል ኮንቴክስት መሰረት ጳውሎስ ምን እያለን ያለው? የዓለም የመጨረሻ ሰዎች ናችሁ እያለን ያለው። እናንተ ግን ከየትም ቦታ ልትመጡ ትችላላችሁ። እናንተ ስለ ራሳችሁ ያላችሁ አመለካከት አይደለም እውነቱ፣ የመጣችሁበት ቦታ እንጂ። እኔ ማለት በዚህ ውስጥ ባለጠጎች ተገኝተዋል። በነገራችን ላይ ቆሮንቶስ ቤተክርስቲያን ውስጥ ባለጠጎች አሉ፣ አይሁዳውያን አሉ። የምኩራብ አለቃው በቀደም እንዳልኳቸው አለ ምዕራፍ 1 ላይ ተነገረለት። ሰው they have big people የሚላቸው። ጳውሎስ ግን ከመዳን ጋር ግን ሲያስተያየው በዓለም ካሉ ግን you are nothing ኪት እንደተጠራ አትመለከትም ወይ? ይውላችሁ ይህን ተናግሬ ቢጨርሱ ደስ ይለኛል በጣም ማለት ነው። ይውላችሁ ከየትምኑ የትምኑ ያዳነን ግን አንድ ጸጋ ነው። ሰው እኩል ለመሆን ከፈለግን ያዳንን ጋ ነው መሄድ ያለብን። አይውሽ ገብቷችኋል? ለምሳሌ ፊልያ ያለ አማን ያለ ሃፒ ያለ ናኦዲ ፌሪስ እና ፖል ናኦድ እኩል የሚያደርገን ነገር የመጣንበት ቦታ ሳይሆን የተገኘንበት ቤት ነው። we are under the roof of the kingdom of God እኩል ያደርገናል። አሁን ምንም ዓለም ውስጥ ከየትኛውም የተማራችሁበት ከየትኛውም ብሔር ብትመጡ መግቢያው አንድ ነው፣ ኢየሱስ ይባላል። በሩ ስንት ነው? በሩ አንድ ነው። አንድ መግቢያ ነው ያለን። በዚያ በኩል ጃኬት ለብሰ ከሆነ ታወልቃታለህ። ከመዋን የለበስካቸው ልብሶችን ታወልቃቸዋለህ ማለት በትምህርት የለበስካቸው ልብሶች፣ በብሔር የለበስካቸው ልብሶች፣ በገንዘብ የፖለቲካ ማንኛውም ባክግራውንድ ቢኖር እሱን አራግፈ እርቃንን በአንዱ በር በክርስቶስ በኩል ነው የምትገባው። ከገባ በኋላ የመንግስቱ መርህ ለሁላችን አንድና አንድ ነው። እኩል የሚያደርገን እሱ። ለዚህ ነው ቸርች ውስጥ እኔ ፓስተርም ነብይም ዶክተርም ኢንጂነርም ተብሎ መጠራት ፌር አይደለም ብዬ የምለው። አኮርዲንግ ቱ ዘ ቡክ ኦፍ አክት ወንድሞች ማለት ነው ያለብን። ወንድሞች። በነገራችን ላይ ወንድሞች ካሉ ታላቅ ወንድም ይከበራል። ልርገማው ወንድሞች ካሉ ታላቅ ወንድም ይከበራል። አሁን ወንድሞች አይደለም ጎረምሶችን የተሰባሰብ ነው። ምክንያቱም ተረስተነዋል የመጣንበት የገባንበት በር ማለት። ኮምፒቲሽኑ ምንድን ነው? አሁን አይመስላችሁም? አውልቀን አልገባንም ይላችሁ። ኢየሩሳሌም ዙሪያዋ በቅጥር የተያዘ ነው። በቅጥር ነው፣ እንዲህ ቅጥር አላት። ይሄ ግመል በመርፌ ቀዳዳ የሚለውን ቃል ልንገራችሁ እና ያ እንትኑ ከ12 ሰዓት በኋላ በሩ ይዘጋል፣ ጠላት እንዳይገባ ማለት ነው። እና እንግዳ ገብቶ ሰላይ ከተማዋን እንዳይሰልል መታየት አለበትና ከመሸ በኋላ ኢየሩሳሌም አትገቡ። ወይም እንደዚህ ባክ ዴይስ እንደዛ ነው የሚደረገው። አንዳንዴ ግን ነጋዴዎች ግመል ይዘው ስለሚመጡ እንዲገቡ ተብሎ ትንሽዬ ቀዳዳ ነው ያለችው። ከመሸ ከመጣ አራክፈ ነው የምትገባው። በሉኝ እስኪ ከመሸ ከገባ አራክፈ ነው የምትገባው። ስለዚህ ለመዳን ከፈለግ ታራግፋታለህ። የመዳኛው መንገድ ቀጭን ናት የተባለው ለዚህ ነው። ምክንያቱም ለመግባት በዛ መንገድ የምፈልግ ከሆነ አምሽተህ ከመጣ ማን እንደሆንክ ስለማናቅ ከየት እንደመጣ ስለማታቅ ባዶ ሆነ ነው የምትገባው እዛ ከተማ ውስጥ። የመዳን መንገዷ ቀጭን የሆነችው አራክፈ ስለምገባ ነው። አያስገባሙ። ከዚህ እናቴ አባቴ አክስቴ ዘመዴ ምናምን ብለው ወፍረ መግባት አትችልም። ብቻህን ነው የምትገባው። ኢየሱስ ያንተና ያንተ ብቻ ነው። ተጨማሪ አያስገባም። አራክፈ ነው የምትገባው። ለዚህ እኮ ነው ካልካልክ ለእኔ ልትሆን አይገባም ያለ። ደርባ አትገባም። ኢየሱስ ያንተ ብቻ አዳኝ ነው።
የደረብከው አይደለም። ባዶውን ሚለን ጌታ ለዚህ ነው ርቃናችንን የሚፈልግ። የሰፋናቸው ነገሮች ሁሉ በክርስቶስ ኢየሱስም የተነቀሉ ይሁኑ ከህይወታችን። ከተማው ከመሸብህ የሚያስገባህ አንተንና አንተን ብቻ ነው። ያለበለዚያ ሰላይ ነህ። ለምን መጣ? ንብረት አይድንም ማታ ላይ አንተን ምድነው በሉት። እስቲ ይሄንን ንብረት አይድንም እኔ ነኝ ምድነው በሉ ማታ ላይ። እንዲህ ገባ አልገባ ክብር ሁሉ ለኢየሱስ ይሁን። ፖል መጠራታችሁን ተመልከቱ፣ ምን ነክቷችኋል ይላቸዋል። ነክቷችኋል፣ ተመልከቱ እስቲ ነክቷችኋል፣ ምን ነክቷችኋል ይላቸዋል። እንዲህ መጠራታችሁን አትመለከቱ ከየት እንደመጣችሁ ብሎ ፖል ሪማይንድ ያደርጋችሁ። ዋራ ሀፕን ለምሮ የምትጣሉት እንዲህ ለፖዚሽን ነው። እንዲህ ከየት እንደመጣችሁ እልል አትሉም ወይ? በማዳናችሁ እሴ ጌታ አዳነኝ እሴ ስለት የሰመረ ምናምን አትሉም ወይ? ኢንጆይ አታደርጉም ወይ? ሰልቬሽን በጌታ አሜን ኢየሱስ አዳነኝ ብላችሁ ሰልቬሽኖቹን ኢንጆይ የመዳናችሁን ደስታ ኢንጆይ አታደርጉትም ወይ? ዋትስ ሮንግ ዊዝ ዩ? በነገራችን ላይ መዳናችሁን ኢንጆይ ካላረጋችሁ መካሰሳችሁ ይቀጥላል። That's the biggest problem in the church. መስቀሉ አይደለም ኢንጆይ እየተደረገ ያለው። እያጋደለን ያለው ፊልዬን ሳየው ነብይ ከሆነ ፊልዬ እጄን ጫንብኝ እላለሁ ጸጋ ለመካፈል። ምክንያቱም የሚያቋምጠኝ ኢየሱስ አይደለም። ውስጣችን ኢጎ ስላለ ፊልዬ የታበቀወቅበትን መንገድ ነው ማየው። how he became famous እንዴት ተሳበ። ስለዚህ ምን አለው? ደብል ፖርሽን አኖይንቲንግ እፈልጋለሁ እጅ ጫንብኝ እለዋለሁ ፊልዬን። ለምን ፈለግኩኝ? በድንግል ልጅ ለምን ፈለግኩኝ? አማንዬ እንዳንተ ለመዘመር ለምን ፈለግኩ? በመድኃኒዓለም በድንግል ልጅ አላወኩም ጌታ እንደ አማኒ ምርጥ ድምፅ ገጣሚ ካልኩኝ ደርስ ፕሮብለም ማለት ነው። እመኑኝ እቺ የኢምፓርቴሽን የምትባሏን ጌም አቁሟት። እሷን ጌም አቁሟት። የኢጎ በጣም እንትናት መንገር ናት። the healthy way መጀመሪያ ሰልቬሽንን ነው እንጆይ የሚደረገው። መጠራታችሁን ምን ጎደለባችሁ ይላችኋል ጳውሎስ። ምን ጎደለባችሁ? በየስፍራ ከሚጠሩ ጋር አንድ ሆናችኋል። እሰይ ሲሉት ከተነገራችሁ በኋላ ወንጌል የሚገርም ሆናችኋል። ምን ሆናችኋል? ባለጠጎች። ምን በቃልም በእውቀትም በጣም በልጠጋችኋል። ችግሩ መዳናችሁ ላይ ኢንጆይ ስላላደረጋችሁ። ስለዚህ የተሰጣችሁ እውቀትና ገርማችሁ አንደኛ ቆሮንቶስ ምዕራፍ 8 ላይ የሚላ ይባሉበታል። እውቀት ያለው የሌለው እየተማረን ስንሄድ እናያለን። ይባሉበት። የቆሮንቶስ ሰዎች ትልቁ ችግራቸው የተሰጣቸውን ሁሉ ወደ መሳሪያነት ነው የሚጠቀሙት። ወፕን ነው የሚያደርጉት። ለምሳሌ ምርጥ ድምፅ ካለ አንድ ሰው ሌላ ሰው ቢዘምር አንዴ መዝሙር እኔ ጋር አለ እግዚአብሔር የሰጠኝ ምርጥ የዘጋ ስላለ እስቲ አፍን ትዘጋው ምናምን ብለን ነው የምንጀምረው። ፕሮፌሲ ካለ የኔ አኪውሬሲ የሆነ ፕሮፌሲ ነው አፍን ትዘጋው ብለን ነው የምንጀምረው። አንድ ሰው ሲናገር ብሮ ተረጋጋ እዚህ ጋር የቀደመ ፊት አውራሪ አለ ብለን ነው የምንጀምረው። የተሰጠንን እንዳለ ጊፍቶች አካሉ ለማነጽ ሳይሆን ወደ መሳሪያነት ተለውጧል። ቆሮንቶስ እንደዛ ነው የሆነው። they became the gift of God። የእግዚአብሔር የጸጋ ስጦታዎች ወደ ጦር መሳሪያነት ተቀየሩ። ስለዚህ ጳውሎስ ምን ይላቸው? ሪማይንድ ያደርጋቸዋል። ለዚህ ነው የምትባላው ብሮ። የምትጠብቅ ከሆነ አንድም የጸጋ ስጦታ አይጎልብህ። አሁን በዚች በእውቀት ነው እየተደባደብክ ያለው። በንግግር ጥበብ ነው ስጦታ እየተጋደልክ ያለው። አንድም አይጎልብህም፣ ይጨመርልሃል። ብቻ ይሄ ዓላማውን እንዳትስት። የሚጨመርልህ ነገር ኢየሱስን እንዲመጣ እንደሚመጣ እንድትጠብቅበት ነው፣ እንድትባላበት አይደለም። ቃለ ሕይወት ያሰማል። ጌታ ይመስገን። ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። ሃሌሉያ። በረከት ነን አንዳችን ለአንዳችን። አሜን። እና
ሐዋርያው የሄደበት አካሄድ በጣም ጤነኛ ነው። በጣም የሚገርሙ ዊዝደሞችን ከዚህ ውስጥ መንጠራችሁ መውሰድ ትችላላችሁ።